የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 3 ምዕራፍ 23 ኪዩ ትምህርት ቤት እንዲገባ አደረጉ። የመመዝገቢያና የመጀመሪያ ወሬ ትምህርት ቤት ክፍያ መዓዛ ከፈለችልኝ። ኪዩ ቀርሳ ሲማር 3ኛ ክፍል ደርሶ ነበር። አዲስ አበባ ሲመጣ በአማርኛ ለመግባባት ተቸገረ። ምክንያቱም በቀርሳ ትምህርት የሚሰጠው በኦሮምኛ ነው። የአማርኛ ትምህርት እንደ አንድ የትምህርት አይነት ቢማርም ቋንቋውን ለመናገር በሚያስችለው ደረጃ አልተማረም። 2 ክፍል ወደ ኋላ ተከልሶ ከአንደኛ ክፍል ትምህርት እንዲጀምር አደረጉ። ኪዩ በፍጥነት አማርኛ መልመድ ጀምሮ አስደሰተኝ። ከቤት ኪራይ ለጊዜው ነፃ በሆንም የኪዩን ትምህርት ቤት ክፍያና የምቋጥርለትን ምሳ ወጪ እኔ መሸፈን ነበረኝ። ዶክተር ዳንኤል እግዚአብሔር ይስጠውና አዲስ አበባ ለአንዳንድ ጉዳይ ማስፈጸሚያ እንዲያገለግል በሚል ሀርሜ በከፈተው ቢሮ እንድሰራ ፈቃዱ ሆኖ የሀርሜ ሰራተኝነት የቀጠለ። በወር ማገኘው ደሞዝ ከወር የማያደርስ ቢሆንም ብዙ ቀዳዳዎች የሚደፍን ነበር። ወጥቶ መግባቱም ቤት ውስጥ እየቆዘምኩ ከመዋል ገላገለኝ። አዲስ አበባ ለጥቂት ወራት እንደኖር ድፍረት ፊልም በአዲስ አበባ ሊመረቅ መጣ። ከዳይሬክተሩ ከአቶ ዘራሰናይ ብርሃኔ ጋራ ወይዘሮ መዓዛ አንድ ቀን አስተዋወቀችኝ። ከእኔ ጋር በአካል ተገናኝቶ ለመተዋወቅ በመቻሉ ደስተኛ እንደሆነ ነገረኝ። የቅርብ የምላቸው ሰዎች ፊልሙን በአዲስ አበባ ሊመረቅ እንደሆነ ስነግራቸው ከፊልሙ ማግኘት ያለብኝን ጥቅም መጠየቅ እንዳለብኝ አጥብቀው መከሩኝ። ፊልሙ በ35 ሚሜ ፊልም ዓለም አቀፍ ደረጃን ጠብቆ የተሰራ መሆኑ በኢትዮጵያ ብቻ ሳይሆን በሌሎች ሀገሮችም የመታየት እድል እንዲያገኝ ረድቶታል። እኔ በበኩሌ ፊልሙ ምን ያህል ገቢ ሊያስገባ እንደሚችል ብዙ የማውቀው ነገር አልነበረም። በወቅቱ የአማርኛ ፊልሞች እንደ አሸን መፍላታቸውን ሳይ ግን የፊልም ቢዝነስ የሚያዋጣ ሊሆን እንደሚችል ገምቻለሁ። አንዳንድ ወዳጆቼ የኔ ታሪክ ማንም ሊያየው የሚፈልገው አይነት ምርጥ ታሪክ ስለሆነ በሚሊዮን የሚቆጠር ገንዘብ ሊያስገባ እንደሚችል ነገሩኝ። ድርሻዬን እንድጠይቅም አሳሰቡኝ። ከመዓዛና ከዘረሰናይ ጋር ስንገናኝ እኔ ማግኘት ስላለብኝ ጥቅም ምንም የማውራት ፍላጎት አልነበራቸውም። ከወዳጆቼ ምክር በመነሳት ድርሻዬ ምንድነው? ምን ጥቅም ነው የማገኘው ብዬ ጠየቁ። እኛ አንቺን መርዳት እንፈልጋለን፣ ግን በተጨባጭ ይህን ጥቅም ታገኛለሽ ብለን ለመናገር ይቸግረናል አሉ። በመልሱ አልረካሁም። ምን ማድረግ እንዳለብኝ ስላላወቅሁ ግን ዝም ማለትን መረጥኩ። የፊልሙ ምርቃት ቀን እየተቃረበ መጣ። እነ ዘረሰናይ ዝግጅታቸውን እያጧጧፉት ነው። ደግሜ ጥቅሜን በተመለከተ ግልጽ መልስ እንዲሰጠኝ ጠየቁ። የተለየ መልስ ግን አላገኘሁም። ከምርቃት ቀኑ መቅረብ ጋር የኔም የመታለልና የመጠቃት ስሜት እየጋለ መጣ። እልህ ያዘኝ። መጠቀሚያ የሆንኩ መሰለኝ። ለፊልሙ ምርቃት 5 ቀን ሲቀረው ፊልሙ በጉጉት እየተጠበቀ ስለመሆኑ መዓዛና ዘረሰናይ ያወርተውልኛል። በቀጣዩ ቀን ስለ ፊልሙ ለጋዜጠኞች መግለጫ ስለሚሰጥ እኔም እንድገኝ ነገሩኝ። በዚህ ፊልም እኔ ስለማገኘው ድርሻ ግን እስካሁን ምንም የነገራችሁኝ ነገር የለም። ስለማገኘው ጥቅም ሳይነገረኝ ጋዜጣዊ መግለጫ ላይ መገኘት አልችልም አልኩ። ዝም አሉ። መልስ ሳይሰጠኝ የኔ ጥያቄ በሌላ ወሬ ተተካ። ከነሱ ከተለየው በኋላ ለዘረሰናይ በሞባይል የጽሑፍ መልእክት በጋዜጣዊ መግለጫው ላይ መገኘት እንደማልፈልግ አሳወቅኩት። በቀጣዩ ቀን ጋዜጣዊ መግለጫውን እኔ በሌለሁበት ሰጡ። ማታ በሬዲዮ ዜና ስሰማ ፊልሙን ስትሰሩ ባለታሪኳን አማክራችኋታል ወይ ተብለው ለተጠየቁት ጥያቄ ሲመልሱ ፊልሙ የእሷ ብቻ ሳይሆን የብዙ ኢትዮጵያውያን ታሪክ ነው አሉ። ተናደድኩ። እኔ ለዓመታት ተሰቃይቼ ለዓመታት ተደብቄ ኖሬ ለዘመናት ከቤተሰብ ርቄ ኖሬ ብዙ መሳቀቅ ደርሶብኝ የሞቀ ትዳሬ ፈርሶ አረብ ሀገር ለመንከራተት በቅቼ አሁንም በፍርሃትና ስጋት እየኖርኩና
በትውልድ አካባቢ በሰላም እንዳልኖር ጥቃት ደርሶብኝ ወደ አዲስ አበባ ተሰድጄ እንዴት ፊልሙ የኔ ታሪክ አይሆንም ስል በብስጭት ተከነከንኩ። ጋዜጣዊ መግለጫው የተሰጠው ማክሰኞ ቀን ሲሆን ፊልሙ የሚመረቀው አርብ ነው። በቀጣዮቹ 2 ቀናት በደንብ አሰብኩበትና ወሰንኩ። ሰዎቹ ቤሳቤስቲን ሊሰጡኝ አይፈልጉም። እኔ ደግሞ ገንዘብ በእጅጉ ያስፈልገኛል። ስለዚህ መክሰስ ይኖርብኛል። ለመዓዛ ወንድም ለአቶ ፍቅሩ አሸናፊ ደወልኩለት። በልጅነቴ መዓዛ ቤት ከቆየሁበት ጊዜ ጀምሮ ከፍቅሩ ጋር እንተዋወቃለን። አሁን አዲስ አበባ በመዓዛ እናት ቤት መኖር ከጀመርኩ በኋላ ደግሞ እናቱን ለመጠየቅ በየጊዜው ቤታቸው ስለሚመጣ በደንብ ተግባብተናል። ስለ ፊልሙ ብዙ ጊዜ እናወራለን። ፍቅሩ የፊልሙን ሐሳብ በመጀመሪያ ለዘረሰናይ ቢነግረውም ዘረሰናይ ከመዓዛ ጋር ከተገናኘ በኋላ ፍቅሩን ችላ ብሎታል። ፍቅሩ ደግሞ የፊልሙን መነሻ ሐሳብ ቀድሞ ለአዘጋጁ ያቀረበ በመሆኑ በፊልሙ ገንዘብ ማግኘትና ዕውቅና እንዲሰጠው ይፈልጋል። ያ ባለመሆኑ ግን በእህቱና በዘረሰናይ ይናደድ ነበር። ዘረሰናይና እህቱ ግን ለፊልሙ ያበረከተው አስተዋጽኦ ትንሽ ነው በሚል ዕውቅና ሊሰጡት አልፈለጉም። ይህ ሁኔታ አቶ ፍቅሩን እልህ አስይዞት ነበር። ፊልሙን ሆነ ብለው ከሱ ደብቀው እንደሰሩት ደጋግሞ ይነግረኝ ነበር። ገንዘብ ሊሰጡኝ ፈቃደኛ ካልሆኑ እንድከሳቸው ብዙ ጊዜ ጠይቆኝ እኔ በመወያየት ልፈታው እችላለሁ ብዬ ስላሰብኩ ነበር ምክሩን ሳልቀበል የቆየሁት። አሁን ግን ወሰንኩ። ደውዬለት ከፊልሙ ማግኘት ያለብኝን ገንዘብ ሊሰጡኝ ፈቃደኞች አይደሉም። አሁን ደግሞ በሬዲዮ ስሰማ በሰጡት ጋዜጣዊ መግለጫ ላይ ፊልሙ የሷ ሳይሆን የብዙ ኢትዮጵያውያን ነው ብለው እኔን ሙሉ በሙሉ ከፊልሙ ለማውጣት እየሞከሩ ነው። በቃ ልከሳቸው ወስኛለሁ አልኩት። በየጊዜው እንድከሳቸው የወተውተኝ የነበረው ፍቅሩ ደስ አለው። እኔስ ይሄን አልነበረም ስልሽ የነበረው? በቃ ነገ እንከሳቸውና ፊልሙ ሳይመረቅ እናሳግደዋለን አለኝ። በሚቀጥለው ቀን ጠዋት ፍርድ ቤት ጠበቃ ይዘን ሄደን አመለከትን። ክረምት ስለነበር ብዙ ጉዳዮች አይታዩም። እኔ ጉዳዩ አስቸኳይ መሆኑን ሳስረዳቸው ግን ይሄማ ጊዜ የማይሰጠው ጉዳይ ስለሆነ እናየዋለን፣ ከሰዓት በኋላ 9 ሰዓት ላይ ኑ አሉን። ለዳኝነት 20 ሺህ ብር እንድንከፍል ተጠየቅን። የጉዳዩ ቀጣይ የፍርድ ሂደት ታይቶ ግን ከገንዘቡ ላይ ብዙ ወይም ትንሹ ተመላሽ ሊሆን ይችላል። ፍቅሩ ብሩን ከፈለ። ከሰዓት በኋላ ፍርድ ቤቱ በክሱ ብንሸነፍ በመክሰሳችን በባለፊልሞቹ ላይ ሊደርስ ለሚችለው ኪሳራ ካሳ ይሆን ዘንድ 50 ሺህ ብር እንድናስይዝ ጠየቀን። ፍቅሩ ብሩን ለማስያዝ ፈቃደኛ ነበር። የ50 ሺህ ብር ቼክ ጽፎ የባንክ ሲፒኦ ተሰርቶ ለፍርድ ቤቱ ተሰጠ። ፍርድ ቤቱ ለ3 ፖሊስ ጣቢያዎችና ለብሔራዊ ቲያትር ፊልሙ መታገዱን የሚገልጽ ደብዳቤ ጻፈልን። በጣም ደስ አለኝ። ለማመን ከብዶኝ ነበር። ፍቅሩ ባይኖር እኔ ገና የዳኝነት 20 ሺህ ብር ስጠየቅ አንገቴን በሀፍረት ቆልምሜ ወደ ቤቴ በተመለስኩ ነበር። ዶክተር ዳንኤል ደወለልኝ። እንዴት ነው ተሳካልሽ? ቆይ እስቲ ፍርድ ቤቱ ማገጃውን ጽፎልኝ ፖሊስ ጣቢያ እየሄድኩ ነው አልኩት። እኔም ከብሔራዊ ቲያትር በር ፊት ለፊት ሆኜ ነው የምደውልልሽ። በጣም የደመቀ ዝግጅት ነው ያዘጋጁት። መቼም ማሳገዱ ከተሳካልሽ በጠለፋው ጊዜ በህይወት ከተረፍሽበት ቀን ቀጥሎ ይሄኛው ሌላ ትልቅ ተአምር አድርጌ ነው የምቆጥረው አለኝ። ከድምፁ ተስፋ እንደቆረጠ ተረዳሁ። ለዶክተር ዳንኤል ልከሳቸው እንደወሰንኩ ነግሬው ነበር። ፊልሙ ምርቃት ላይ እንዲገኝ ተጋብዞ ስለነበር አዳራሹ ሳይገባ ከውጭ ያለው ትዕይንት እየታዘበ ነው የደወለልኝ። ከብሔራዊ ቲያትር ፊት ለፊት ደማቅና ማራኪ ትዕይንት እየታየ ነው። በሚያማምሩ ሞዴሎች እየታጀቡ ተዋናያኑ፣ ዳይሬክተሩ፣ የፊልም ቀረጻ ቡድኑ በቀይ ምንጣፍ ማማር የሚችሉትን ያህል ተውበው በገዘፈ ግርማና ሞገስ ወደ አዳራሹ እየገቡ ነው። ምን እየተዶለተባቸው እንደሆነ አላወቁም። ከፍቅሩ ጋር ወደ ብሔራዊ ቲያትር ሄደን በጀርባው በር ገብተን ለቲያትር ቤቱ ስራ አስኪያጅ የማገጃ ደብዳቤውን ሰጠነው።
እንግዶቹ ቀይ ምንጣፍ ተነጥፎላቸው ገብተዋል። አምባሳደሮችም ተጋብዘዋል። ፊልሙ መታየት ጀምሯል። እንዴት ነው ከዚህ በኋላ እንዲታገድም አደርገው አለን። ማናችንም ብንሆን ከህግ በላይ አይደለንም እኮ አለው ፍቅሩ። ፍርድ ቤቱ ፊልሙ እንዳይታይ አግዷል። የፍርድ ቤቱ ውሳኔ መከበር አለበት። እኔን እዚህ ጣጣ ውስጥ ባታስገቡኝ ጥሩ ነው አለን። እንዴት? ምን ማለትህ ነው? ዶክተር ዳንኤል ተስፋ ቢቆርጥም እኔና ፍቅሩ የፍርድ ቤቱን ትዕዛዝ ለማስፈጸም ቆርጠናል። ምናልባት ከአዳራሹ ፊት ለፊት የታየውን በቀይ ምንጣፍ የደመቀ ትዕይንት አለማየታችን የመጡትን እንግዶች ክብደት ከፍርድ ቤቱ ትዕዛዝ አለማስበለጣችን ተስፋችን እንዳይሟጠጥ ረድቶናል። የቲያትር ቤቱን ስራ አስኪያጅ ልናስረዳው ሞከርን። የፊልሙ መታየት ለፊልም ሰሪዎቹ የገንዘብና የዝና የፊልም መስራት ችሎታቸውን የማስመስከር ጉዳይ ሊሆን ይችላል። ለኔ ግን የህይወት ጉዳይ ነው። ይህ ፊልም መታየቱ ህይወቴን አደጋ ላይ ሊጥል ይችላል። እንኳን ፊልሙ ታይቶ አሁን እንኳን በነፃነት አይደለም የምኖረው። ይኸው ፍርድ ቤቱ ደግሞ አግዷል አልኩት ወደ ማገጃው ደብዳቤ እየጠቆሙ። ቢሆንም ነገርኳችሁ፣ እኔ ፊልሙን ለማስቆም አቅም የለኝም፣ ልረዳችሁ አልችልም ማለት ስራ አስኪያጁ። አሁን እንዲያውም ከስራ መውጫ ሰዓት ነው ብሎ ጭራሽ መኪናውን አስነስቶ ትቶን ከግቢ ወጣ። ስራ አስኪያጁ እንደነገረን ከሆነ ፊልሙ መታየት ጀምሯል። ጊዜ የለም፣ ግን ተስፋ አልቆረጥኩም። ለአማራጭ ለ3 ፖሊስ ጣቢያዎች ስለተጻፈልን ለገሃር አካባቢ ወዳለ ፖሊስ ጣቢያ ከፍቅሩ ጋር ሄድን። ለፖሊሶቹ ስለ ጉዳዩ አስረዳው። መቼ ነው የሚመረቀው? ዛሬ፣ አሁን። ስንት ሰዓት? ከ10 ሰዓት ጀምሮ። አሁን እኮ 11 ሰዓት አልፏል። ፍርድ ቤት ማገጃ ጽፎልኛል እኮ። ቢሆንም በጣም ዘገየሻ። ፖሊሶቹ ሊተባበሩ አልፈለጉም። ፊልሙ መታየት ቢጀምርም የፍርድ ቤቱ ትዕዛዝ መፈጸም ይችላል ኮስተር ብዬ። ፍርድ ቤቱ እኮ የማገድ ስልጣን ሰጥቷችኋል አልኳቸው ፖሊሶቹ። 2 ፖሊሶች ከኛ ጋር መጡ። ብሔራዊ ቲያትር የነበረው ጥበቃ ያስፈራል። እኛም መኪና ማቆም የቻልነው ከቲያትር ቤቱ ርቀን ነበር። በር ላይ ጸጥታ ለማስከበር የተመደቡ የመከላከያ የደንብ ልብስ የለበሱ ወታደሮች ነበሩ። አብረውን ያሉት ፖሊሶች እንደማመንታትና መፍራት ሲሉ ወደ አንዱ የመከላከያ የደንብ ልብስ ወደ ለበሰ ወታደር ተጠግቼ የማገጃ ደብዳቤውን አሳየሁት። ይህን የማገጃ ደብዳቤ ፍርድ ቤት ጽፎልን ነበር። ታሪኩ የኔ ነው። ባለፊልሞቹ ያለኔ ፈቃድ ነው የሰሩት። ስለዚህ አሁን መታገድ አለበት አልኩት። ደብዳቤውን ተቀብሎ አነበበና ግን ይህ ሁሉ እንግዳ ከመጣ በኋላ እንዴት ማስቆም ይቻላል አለ። ነገሩ አሳስቦ። የኔን ታሪክ አላግባብ ነው ፊልም የሰሩት። የኔን የተበደልኩትን እድል ዘግታችሁ የእነሱን አላግባብ መጠቀም የሚፈልጉትን እድል ብትከፍቱ አስቸጋሪ ነው የሚሆነው። በዚህ ላይ እንደምታዩ ፍርድ ቤት አግዷቸዋል። በህግ ነው የታገዱት አልኩት። ልክ ነው፣ ፍርድ ቤት ካዘዘማ መፈጸም አለበት። መለስም ለልማት ከሆነ ከመቀመጫ ይነሳለሁ ብሏል። ለመልካም ነገርና ለእውነት መስዋዕትነት መከፈል አለበት። አምባሳደሮች ቢመጡ ህጉን ማስፈጸም ነው ቅድሚያ የሚሰጠው አለን። ስልክ ደዋወለ። ፍርድ ቤት አግዶታል። መታገዱ ለባለፊልሞቹ የአንድ ሰሞን ችግር ቢፈጥር ነው፣ ለሷ ግን የህይወት ጉዳይ ነው እያለ ሲያወራ ሰማሁት። ሊደግፈን የተዘጋጀ ሰው ስላገኘን ደስ አለኝ። ኑ እንግባ እናስቆማቸው አለና ወታደሩ ከፖሊሶቹና ከሌሎች ወታደሮች ጋር ወደ ቲያትር ቤቱ ገባ። እኔና ፍቅሩ ብሔራዊ ቲያትር ግቢ ውስጥ በትልቅ የግራር ዛፍ ጥላ ስር ባለው ካፌ አንድ ጥግ ሆነን የሚሆነውን በጉጉት መጠባበቅ ጀመርን። ትልልቅ ሰዎች ስለጋበዙ በቃ ለዛሬ ይታይ አለኝ ፍቅሩ እያመነታ። እኔ ግን አሁንም እልሄ አልበረደም ነበር። አይሆንም፣ መቆም አለበት አልኩት። ከጥቂት ደቂቃዎች በኋላ ተመልካቾች መውጣት ሲጀምሩ ፊልሙ እንዲቆም መደረጉን አወቅን። በጣም ደስ አለን። ፊልሙ ለ17 ደቂቃ ያህል ታይቶ ነበር። ግራ የተጋቡ ፊቶች ያሏቸው ሰዎች ከአዳራሹ እየተተለተሉ ወጡ። ሁኔታው ለኔ ራሱ የሚያስገርም ነበር። ምንም አታመጣም ተብዬ የተናኩት ሚስኪን ሴት እነሆ ምናልባት በኢትዮጵያ ሲኔማ ታሪክ ለመጀመሪያ ጊዜ በአንድ ቀን ጥረት
ከፍቅሩ ያገኘሁት ቁልፍ ድጋፍ ሳይዘነጋ ፊልሙ እንዳይታይ ማሳገድ ቻለ። ከፍተኛ የእርካታና የድል አድራጊነት ስሜት ተሰማኝ። አሁን መደመጥ እችላለሁ። ካሁን በኋላ እንከባበራለን። ዶክተር ዳንኤል ሊሆን ከቻለ ተአምር ነው ያለው እነሆ እውን ሆኗል። ይህን ታሪክ አይተን ከፍቅሩ ጋር ለጊዜ ወደምኖርበት ወደ እናቱ ቤት ሄድን። መዓዛና ቤተሰቦቿ ከልጅነቴ ጀምሮ ወሳኝ በሆኑና የሰዎችን ድጋፍ በእጅጉ በምፈልግባቸው ወቅቶች ረድተውኛል። እነሆ አሁን ደግሞ ፍቅሩ በዚህ ቀን ረዳኝ።